እኛ ሀገር ትልቁ ችግር ከሚፈጸመው ወንጀል በላይ በተለያዩ ፕሮፓጋንዳ በተለይ አሁን ባለው የሶሻል ሚዲያ ፕላትፎርም በተለያየ መልኩ ፍላጎታቸውን ማሳካት የማይችሉ የሀገራችን ጠላቶች ከውስጥም ከውጭም ተቀናይተው የሚያካሂዱት ፕሮፓጋንዳ እንጂ ሪል የሆነው ነገር እውነታው እሱ አይደለም። እውነታውም አሁን አዲስ አበባም ክልል ከተሞችም በሌሎችም አካባቢዎች ብናይ ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። ያለው የወንጀል ሬት ግን በጣም ዝቅተኛ ነው። እነዚህ ኢንቴንሽናል ከሌሎች ከውጭ ኃይሎች ጭምር እየተደገፉ ሀገራቸውን አደጋ ውስጥ ለመክተት የሚንቀሳቀሰው የባንዳው የሽብር ኃይል እሱ የሚሰራቸው ወንጀል ኬዞች ከኖርማሉ ህብረተሰብ ውስጥ ከሚፈጸሙ ወንጀል ኬዞች ጋር እሱን ሬት ማድረግ አይቻልም። ምክንያቱም ያኛው ወቅታዊ ነው፣ የሆነ ነገር ለማሳካት የሚንቀሳቀስ ኃይል ነው። እሱ ኃይል እየተመታ በሄደ ቁጥር እየፈረሰና የሀገር ሰላምና ደህንነት እየተረጋገጠ የሚሄድበት ሁኔታ እያደገ የሚሄድበት ሁኔታን የሚፈጥር ነው። ለዚህ ግን እኛ አዲስ አበባ ላይ ወንጀል ኬዝ ተፈጽሞ ያን የወንጀል ኬዝ ለፖሊስ ሪፖርት አድርጎ ፖሊስ የማይዝበት ሁኔታ የለም ማለት ነው። ለምሳሌ አዲስ አበባ አሁን ላይ በጦር መሳሪያ ተደራጅቶ የሚዘርፍ ኃይል የለም። ብዙ ሀገራት ላይ የሚቸገሩት በጦር መሳሪያ የተቀናጀ ዘረፋና ግድያ በጣም አስቸጋሪ ነው፣ በብዙ ከተሞች ባደጉትም ባላደጉትም። አዲስ አበባ ላይ ግን ይሄ የለም። ይሄ የሆነበት ምክንያት አንደኛ ህብረተሰቡ በከፍተኛ ደረጃ ከፖሊስ ጋር ተቀናጅቶ ይሰራል። ሁለተኛ የከተማው ፖሊስም የከተማው መስተዳድርም እንደዚሁ ደግሞ ፌዴራል ፖሊስም የሰው ኃይሉም እንደዚሁ ቴክኖሎጂም ተቀናጅቶ የተሰራ ባለው ኦፕሬሽን ኢንቴንሲቭ ቀጣይነት ያለው የከተማውን ሰላምና ደህንነት ለማስከበር በሚሰራው ስራ አሁን ላይ እንደዚህ አይነት ወንጀል የለም። ባለፈው ዓመት የሚሞከሩ ነበሩ። በዚህ ዓመትም በተለያየ ጊዜ ለመሞከር ጥረት የሚያደርጉ በተለያየ ጠንከር ያለ ኦፕሬሽን በኦሮሚያም በአማራ ክልልም በሌሎችም ሲሰራ ከዛ አምልጠው እዚህ ኮንስፓየር ማድረግ የሚፈልጉ ተደራጅተው አደጋ ማድረስ ሲፈልጉ ኃይሎችን እነሱን በከፍተኛ ደረጃ የከፋ ችግር ሳይፈጥሩ የመቆጣጠር ስራ በስፋት ተሰርቷል። የባለፈውንና የዘንድሮን እንኳን ኬዝ ለማወዳደር እንፈልግ በዚህ 9 ወር ውስጥ 49% በእንደዚህ አይነት የተደራጁ ወንጀል ኬዞች ላይ መቀነስ ይቻለበትና አጠቃላይ ዋና ዋና ተብሎ ከተለዩ 10 ወንጀሎች ኬዞች 9 ወር ውስጥ ከባለፈው 22% የቀነሰበት ይሄ በጣም ተጨባጭ የሆነበት። ከዚህ ጎን ለጎን የከተሞችም ሆነ በሌሎች ቦታዎች ላይ የሚሰሩ ወንጀሎች ላይ ህብረተሰቡ የተፈጸመበትን የወንጀል ኬዝ ለፖሊስ ሪፖርት የሚያደርግ ከሆነ ፖሊስ አሁን ላይ የመያዝ አቅሙ የመመርመር አቅሙ በከፍተኛ ደረጃ ያደገበት እና ህብረተሰቡም ያጣውን ንብረት በቀላሉ ማግኘት የሚችልበት እድል ሰፊ ስለሆነ ይህንን ህብረተሰቡ ማውቆ ከፖሊስ ጋር ተቀራርቦ እንደሚሰራው ስራ ሁሉ አጠናክሮ የሚቀጥል ከሆነ በጣም ፖሊሱን የማገዝ እና የሚፈጸሙ ወንጀሎችን በቀላሉ ለማጋለጥ እድል የሚፈጥር ይሆናል። በየቦታው እንደምናየው የሚያመልጥ የወንጀል ኬዝ ብዙም አይታይም። እንደገና ደግሞ ህብረተሰቡ በጣም ችግር ውስጥ የሚከት እና ተደራጅቶ ከጸጥታ መዋቅሩ አቅም በላይ የሆነ የወንጀል ኬዝም እያጋጠመ ስላልሆነ ይሄ ለእኛ ትልቅ ነው። ምክንያቱም ከሶሻል ሚዲያው ካምፔን ውጭ ሪል መሬት ላይ ያለው ልዩነት ስላለው